ሰላም ሰላም ሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ ወይ? የኔ ውድ ቤተሰቦች እንዴት ናችሁ? ሁሉን ሰላም፣ ሁሉን መልካም። እኔ ጋር ሁሉን ሰላም፣ ሁሉን መልካም። እግዚአብሔር የተመሰገነ ይሁን። በሰላም አውሉ፣ በሰላም ለዚህን ሰዓት ያደረሰን አምላክ የተመሰገነ ይሁን። ዛሬ መድኃኔዓለም ነው። እግዚአብሔር ይመስገን። ቸሩ መድኃኔዓለም ክብር ምስጋና ይድረሰው። ሙስሊማቶቼ፣ ክርስቲያን እህቶቼ፣ ወንድሞቼ ሁላችሁም ባላችሁበት ቦታ እግዚአብሔር አምላክ ቸር ወሬ ያሰማችሁ፣ ፈጣሪ ከክፉ ይጠብቃችሁ እላችኋለሁ። ክፉ ነገር አይንካችሁ። የኔ ውድ ልጆች፣ የኔ ስስቶች ሀይሚና ብሩኬ እግዚአብሔር አምላክ እጁ ይዘርጋላችሁ። ቅድስት ድንግል ማርያም አለሁ ትበላችሁ። አቅም ባጣችሁበት አቅም ትሆናችሁ፣ ብርታት ባጣችሁበት ብርታት ትሆናችሁ፣ ሞገስ ትሆናችሁ፣ በጥበብ በእውቀት ትሙላችሁ፣ በመታገስ መንገዳችሁ ሁሉ ታስተካክልላችሁ፣ ክፉ ከመካከላችሁ ያርቀላችሁ፣ የክፉ የሚፈልጓችሁ አያገኟችሁ፣ የመልካም የሚፈልጓችሁ ያገኟችሁ፣ ጠላታችሁ ከእግራችሁ ስር ይጣልላችሁ፣ የከፍታ ጊዜ ይሆንላችሁ፣ ከፍ የምትሉበት ደምቃችሁ የምትታዩበት ፍቅራችሁ የሚያብብበት የሰራችሁት የሚባረክበት ስኬታማ የምትሆኑበት ጊዜ ያደርግላችሁ። ከዚህ የበለጠ ስኬታማ ያደርግላችሁ። ከዚህ የበለጠ የሰው ፍቅር ይስጣችሁ፣ የሰው መውደድ ይስጣችሁ። በሄዳችሁበት ሁሉ የሰው ፍቅር ይስጣችሁ። በሄዳችሁበት ሁሉ የሰው መውደድ ያላብሳችሁ። እግዚአብሔር አምላክ ጥላ ከለላ ይሆናችሁ፣ ጋሻ መከታ ይሆናችሁ። እግዚአብሔር ያሰባችሁት ሁሉ ቅድስት ድንግል ማርያም ታሳካላችሁ። ከፊት ለፊታችሁ መልካሙ ሁሉም ይጠብቃችሁ። መልካም ሁሉ የተባረኩ የተቀደሱ ጤነኛማ የሆኑ ልጆች እፎይ የምትሉበት አገር የሚያርፍባቸው ልጆች ይስጣችሁ። በሴት ልጅ ተባረኩ፣ በወንድ ልጅ ተባረኩ። እግዚአብሔር አምላክ በኑሮ ይባርካችሁ። ትዳራችሁ የተባረከ የተቀደሰ ያድርግላችሁ። የብዙ ተምሳሌ ያደርጋችሁ። የብዙም ተምሳሌ ሆናችኋል። ብሩኬና ሀይሜ የኔ ውድ ልጆች፣ የኔ ስስቶች፣ እኔ አምጬም ባላወጣችሁ እንደ ልጆቼ የምሳሳላችሁ፣ እንደ ልጆቼ የምወዳችሁ፣ እንደ ልጆቼም የማያችሁ ልጆች ናቸው። ብዙ ሀዘኔን የረሳሁባችሁ፣ ብዙ ነገር የተጽናናሁባችሁ፣ ብዙ የበረታሁባችሁ ልጆች ናቸው። ለእናንተ ትልቅ ትርጉም አለኝ። እውነቴ ነው የምላችሁ ሀይሚና ብሩኬ ትልቅ ትርጉም አለኝ። ከምናችሁ በላይ ትርጉም አለኝ። ከምነግራችሁ በላይ ትርጉም አለኝ። እግዚአብሔር የተመሰገነ ይሁን እና ብዙ ጊዜ አያችሁ አሁን ዛሬ በፍቅር በአንድነት ሲራመዱ በጣም ደስ ይላል። ጠላት ያፍራል። ከፊት ለፊታቸው ያለ ጠላት እየሸሸ ይሄዳል፣ እየራቀ ይሄዳል። ጠላት እስከ መቼም ድረስ ቢሟገታቸው እነሱ አንድ እጅ ከሆኑ ማንንም ሊያሸንፋቸው አይችልም። ሚስት ማለት ጥበበኛ ነች። ሰነፍ ሴት በእጅዋ ቤቷን ታፈርሳለች ይላል መጽሐፍ ቅዱስ። ጥበበኛ ሴት በእጅዋን ቤቷን ትሰራለች ይላል መጽሐፍ ቅዱስ ሲናገር። አሁንም ቢሆን እግዚአብሔር አምላክ ያቺ ጥበበኛ ሴት ያደርጋት ሀይሚ። ከዚህ በላይ ጥበብ ይጨምርላት፣ ከዚህ በላይ እውቀት ይጨምርላት። ያቺ በመጽሐፍ ቅዱስ ያለችዋ፣ በመጽሐፍ ቅዱስ የተጻፈችዋ፣ በመጽሐፍ ቅዱስ ለባለዋ የምተጋ፣ የባለዋን ስሜት የምትረዳ፣ የባለዋ ድካም የምታቀለት፣ ሲመጣ ደግሞ ሲመጣ እርሻ ውሎ ሲመጣ ሎሌው እየፈታች በብዙ መንገድ ባሏን ትንከባከበው ነበረ። ያቺ ሴት ሀይሚ ናት። ያቺ የዋ ሴት ሀይሚ ናት። አሁንም ሀይሚ ያደርጋት ያቺ ሴት በመጽሐፍ ቅዱስ የተጻፈችዋ ሴት እንቁ የሆነች የባለዋ ታዛዥ የሆነች የባለዋ ሁሉም ነገር የምታቀለት ገና ድካሙ በፊቱ የምታቀዋ ነች። ያቺ ሴት መጽሐፍ ቅዱስ ላይ ያለችዋ። አሁንም ቅድስት ድንግል ማርያም ያሰብሽው ሁሉም ታሳካለሽ። ትዳርሽ ተባርከለሽ፣ ህይወትሽ ተባርከለሽ። የእናንተ ፍቅር ብዙ ዋጋ የተከፈለበት ነው። የእናንተ ፍቅር ህዝብ፣ አገር፣ ምድሩ የሚያውቀው ፍቅር ነው። የድብቆሽ ፍቅር አይደለም። ሁላችንም ከዚህ በፊት ፍቅሩ አልገለጸላትም፣ ፍቅሩ አታቅም፣ ዝም ብላ በከንቱ ትለፋለች፣ በከንቱ ትደክማለች ብላችሁ ብዙዎቻችሁ ታወሩ ነበረ። ግን ዛሬ ፍቅሩ ገልጾላታል። በሰው ፊት በአደባባይ እኔ አፈቅርሻለሁ፣ እኔ ወድሻለሁ፣ ከአንቺ መኖር ነው የምፈልገው ማለት ከዚህ በላይ ደስታ የለም። ከዚህ በላይ በጠላት ፊት ለፊት እንዲህ መናገር ከዚህ በላይ ምንም የለም። ግን አንዳንዴ በህይወታችሁ የሚገቡ ሰዎች ጥንካሬ ይሰጧቸዋል፣ ብርታት ይሰጧቸዋል፣ አቅም ይሰጧቸዋል። እውነቴ ነው የምላችሁ። እንደዚህ እናንተ እስኪ ሀይሚና ብሩኬ ዛሬ እዩዋቸው፣ እንዴት ደስ ይላሉ።
እውነቴ ነው የምላችሁ፣ ከምላችሁ በላይ ደስ ብሎኛል። ጠላት እንዲህ ፊት ለፊት መጋፈጥ ማለት እጅግ የሚያስደስት እጅግ የሚያስገርም ነው እና አንቺ እንደዚህ ባልሽ ተይልኝ ማለት እኔ አሁን በኢትዮጵያ እያየሁ ነው። እውነቴ ነው የምልሽ ባሌ፣ እውነቴ ነው የምላችሁ፣ እመቤቴ ነው የምላችሁ። አሁን ነው የምሰማ እንደዚህ ነገር። ባልሽ ተይልኝ ለኔ፣ እኔ ላግባው፣ እኔ ልውሰደው፣ ወይም እቃ አይደለም፣ ወይም ብር አይደለም፣ ወይም ብድር አይደለም፣ ወይም የተፈጸመ ጤፍ አይደለም። እንዴት ባሏን አሳልፋ ለሌላ ሴት ምሰጥ? አሁንማ አትለቅም ብለዋለችም ብሏታል። ብዙዎቻችሁ እንደ ቅንቅን የሚበላችሁ አላችሁ። ይለያያሉ፣ እንዲህ ይላሉ። እኔ በአሁን ሰዓት ምንም ነገር መስሎ አይታየኝም። እመቤቴን ነው የምላችሁ፣ ምንም ነገር። ለምን ባሏን አጥብቃ ይዘዋለች። ባሏን ብዙ ዋጋ የከፈለችበት ነው። ብዙ የተሰደበችበት፣ ብዙ የተረገጠችበት፣ ብዙ የሆነችበት፣ ብሩኬ ብዙ የተባለበት ነው። ይህን ፍቅር ቀላል ፍቅር አይደለም። ማንንም የሚያፈርሰው ፍቅር አይደለም። እንኳን እኛ የህትማሞች መበላላት የታየበት ፍቅር ነው። ዛሬም ነገም ቢሆን ብሩኬና ሀይሚ አንድ ናቸው። ቅድስት ድንግል ማርያም ክብር ምስጋና ይድረሳት። አንድ ናቸው። መቼም አይለያዩም። መቼም ሊለያዩም አይችሉም። ጠላት ያፍራል። ገና ከዚህ በላይ ይሸማቀቃል። ገና ከዚህ በላይ ያፍራል። አይታችኋል አይደለም? በእኔ ላይ ድራማ ትሰራላችሁ። ምንም ድራማ የሰሩት ነገር የለም። ምንም ድራማ አልሰሩም። በእውነት ነው የምላችሁ። ምንም ድራማ የሰሩት ነገር የለም እና ከዚህ በላይ የሚያስደስት ነገር የለም። ጠላት እንዲህ ማሳፈር ነው እንጂ ከአሁንም በኋላ እንዲህ ማሳፈር ነው። እውነቴ ነው የምላችሁ። እንዲህ ያሳፍሩት ጠላት፣ እንዲህ አዋርዱት ጠላት። እውነቴ ነው የምላችሁ። ይሄን ቪዲዮን እስከ መጨረሻ እንድትሰሙ ትፈልጋለሁ ብዙዎቻችሁ እና ጠላት ማሳፈር ማለት እንደዚህ ነው። ለምን ሊያዋርዳችሁ፣ እናንተን ወደኋላ ሊጥላችሁ፣ ከስኬታችሁ ወደኋላ ሊያፈናቅላችሁ የመጣ እጅ እንዳትሰጡት፣ መቼም እጅ እንዳትሰጡት። አሸማቃችሁ ወደዛ መወርወር ነው። ምን ያመጣል? ምንም አያመጣም። ምንም የሚያመጣው ነገር የለም። እንዲህ ባልሽ ባሌ ይሁን ልቀቂልኝ። ኧረ አሁን ዘመኑ እኔ ምን አይነት እንደሆነ እኔ አላውቅም። እመቤቴን ነው የምላችሁ። ድሮ እኮ እንኳን እንደዚህ እንንል ተውትና፣ እንደዚህ እንናወራ ተውትና፣ ታላላቅ አባቶች ራሱ ስናያቸው እንደው የስራም ይሁን ልበላቸውና ታላላቅ አባቶቻችን ሲመጡ በመንገድ እናፍርና እንስራችን ደፍተን ጀርኪና ከያዘን ደፍተን እኛ ዞር ብለን ፊታችን ለያዩ ዞር ብለን ነበር የምንቆመው። ዞር ብለን እንኳን የሰው ባል ለመቅባት እንኳን የሰው ባል ዞር ብሎ ማየት ነውር ነበረ፣ ትልቅ ነውር ነበረ እና ከባድ ነበረ። አሁን ግን ምን አይነት ጊዜ እንደመጣ አላውቅም። እውነቴ ነው የምላችሁ። አንዳንዴ ቅመሜን አያትና በጣም እደሰትባታለሁ፣ በጣም እገረምባታለሁ። ለምንድን ነው እንደው እግዚአብሔር አምላክ የብሩኬ እንዴት አድርጎ ነው የሰጠው? እንዴት አድርጎ ነው መርጦ ምን አይነት ሴት ነው የሰጠው? አንድ ቀን የሆነ ምርቃት በቃ ሳያስበው ድንገት የተሰማ ምርቃት አለው። ለእሷም እንደዛው የሚሳሳላት፣ የሚጠብቃት፣ የሚንከባከባት፣ ድካሟን የሚያቀላት፣ ውስጧን የሚረዳት ባል ሰጥቷታል። እግዚአብሔር ይመስገን እና ሁለታቸው ማንም ሊያለያያቸው አይችልም። ማንንን ሰው ወደኋላ ሊያስቀራቸው አይችልም ከስኬታቸው ከመንገዳቸው። አሁንም ገና ስኬታማ ይሆናሉ። ገና ወደፊት ይራመዳሉ። ገና ወደፊት ይገሰግሳሉ። ከዚህ በላይ መገስገስ የለም። ከዚህ በላይም ከፍ ማለት የለም ይላሉ። ገና ከዚህ በላይ ከፍ ይላሉ። ጠላት ያፍራል። ውድቀታቸው የተጠባበቁ፣ የእነሱ ድካም የተጠባበቁ፣ እነሱ መበታተን የተጠባበቁ እነሱ ያፍራሉ። እውነቴ ነው የምላቸው፣ እነሱ ያፍራሉ። ብሩኬና ሀይሚ በአማረ መንገድ ይራመዳሉ እና እላችኋለሁ። ሰብስክራይብ ላይክ አድርጉኝ። በጣም ነው የምወዳቸው። ሰላም ሰላም፣ ሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ ወይ የኔ ውድ ቤተሰቦች? እንዴት ናችሁ? ሁሉን ሰላም፣ ሁሉም መልካም። እኔ ጋር ሁሉን ሰላም፣ ሁሉም መልካም። እግዚአብሔር የተመሰገነ ይሁን። በሰላም አውሉ፣ በሰላም ለዚህን ሰዓት ያደረሰን አምላክ የተመሰገነ ይሁን። ዛሬ መድኃኔዓለም ነው። እግዚአብሔር ይመስገን። ቸሩ መድኃኔዓለም ክብር ምስጋና ይድረሰው። ሙስሊም እህቶቼ፣ ክርስቲያን እህቶቼ፣ ወንድሞቼ ሁላችሁም ባላችሁበት ቦታ እግዚአብሔር አምላክ ቸር ወሬ ያሰማችሁ፣ ፈጣሪ ከክፉ ይጠብቃችሁ እላችኋለሁ። ክፉ ነገር አይንካችሁ የኔ ውድ ልጆች፣ የኔ ስስቶች፣ ሀይሚና ብሩኬ እግዚአብሔር አምላክ እጁ ይዘርጋላችሁ። ቅድስት ድንግል ማርያም አለሁ ትበላችሁ። አቅም ባጣችሁበት አቅም ትሆናችሁ፣ ብርታት ባጣችሁበት ብርታት ትሆናችሁ፣ ሞገስ ትሆናችሁ።